ሁለተኛው አስተማሪያችን ተናጋሪያችን እንዳልክ ለማ ነው። እንዳልክ ለማ በሙያው የሰው ሀብት ወይም ሂውማን ሪሶርስስ ሙያተኛ ነው፣ የሙያ አጋሪ ነው። አብረን ደግሞ የሰው ሀብት ማኔጅመንት ማህበር ወይም ደግሞ ሶሳይቲ ኦፍ ሂውማን ሪሶርስስ ማኔጅመንት ቦርድ አገልግለናል። እንደገና ደራሲዎችም ነን። ብዙ የምንጋራው ነገሮች አሉ። የእናታችን ልጆች ነን። አባት የለንም እያልኩ አይደለም፣ የአባቶቻችንም ልጆች ነን። ግን ስንገናኝ ብዙ ጊዜ ቡና ስንጠጣ የምናወራው እየተሻማን ስለ እናቶቻችን ነው እና እንዳልክ ከሌላ እናትና አባት የተወለደልኝ ወንድሜ ነው ለኔ ብዬ ነው ማሰበው። ሁልጊዜ በብዙ ነገር ብዙ የምንጋራው ነገር ስላለን ማለት ነው እና በ3 ዓመት ውስጥ የሚገርማችሁ በ2015 በ2016 በ2017 አከታትሎ ነው መጽሐፍ የጻፈው። እንግዲህ ከስራው ጎን ለጎን ማለት ነው። የመጀመሪያው የጉያ ወግ፣ ከዛ የሽሽግ ወግ፣ መጨረሻው ደግሞ መቀነት የሚል ነው። እዛ ላይ በተለይ ስለ እናቱ በጣም ብዙ ነገር ነግሮናል። እንግዲህ ይህንን አሳትሞ ለአንባቢያን አብቅቷል። ሽልማትም አግኝቷል አይደለ? አዎ፣ ሽልማትም ተሸላሚ ነው። በጣም በጣም ጎበዝ ነው። እንግዲህ እዚህ ጋር የደረሰው ከኮሜርስ ተነስቶ ነው። ኮሜርስ ዲፕሎማ ነበረው፣ ባንከር ነበር። ከዛ ባንክ ደግሞ ከጁኒየር እስከ ዳይሬክተርነት ደርሷል። ከዛ ደግሞ ኢትዮጵያን ላንጉጅስ ነው እና ኢንተርናሽናል ላንጉጅስ የተማርከው ተማረ። ከዛ ማኔጅመንት ነው ተመረቀ። እንደገና ደግሞ ማስተርሱን በሂውማን ሪሶርስ ሰራ። እየተማረ እየሰራ ከባንክ ወጥቶ እንደገና ኢንተርናሽናል ኤንጂኦዎች ላይም እንደዚሁ ከሲኒየር ማኔጅመንት ሌቭል ላይ ድረስ የደረሰ ሰው ነው። ከሁሉም ግን እኔ የእሱ የሚያስደስተኝ ነገሩ ስራ ያው ለእንጀራችን የምንሰራው ስለሆነ ጭምር ማለት ነው። እሱም ያስደስተኛል፣ ደራሲነትን ያስደስተኛል። ግን በጎ አድራጎት ላይ ደግሞ በጣም በጣም ትልቅ ተሳትፎ ያደርጋል። የሚገርማችሁ ነገር እሱና ጓደኞች ሆነው ነጠላ እናቶች ወይም ደግሞ ሲንግል ማም የምንላቸውን እናቶች ከግራስሩትስ ሌቭል ምንም የሌላቸውን አንስተው ሙያ አስተምረው አብቅተው ልጆቻቸውን እንዲያሳድጉ ያደርጋል። እንግዲህ እና መጽሐፎቹንም ሲያሳትም ደግሞ አንዱ ዓላማው ከመጽሐፍ ሁላችንም እናውቃለን ገቢ ለማግኘት ጭምር አይደለም። መጽሐፉ በአብዛኛው ገቢው የሚሄደው ለእንደዚህ አይነት ለሚጠቀሙ ሴቶች ነው ማለት ነው። እና እንዳልክ በጣም በጣም መልካም ስራዎች ላይ እየተሰራ ነው። ይህን ሲሰራ ወደ 8 ዓመት አካባቢ ነው አይደለ? እና ይቀጥላል ከዚህም በኋላ እንደምታዩት ወጣት ስለሆነ እግዚአብሔር ዕድሜ ይስጠው። ብዙ ሳላወራ ብዙ አውርቻለሁ ስለሱ፣ ግን መድረኩ ያንተ ነው። እኔ ራሴ እንግዲህ የዚህ የእርቅ ከራስ ቤተሰብ ነኝ ብዬ ነው የማስበው ማለት እችላለሁ። ደስ ደግሞ የሚለው ነገር ምንድን ነው አዲስ ሰዎች መኖራቸው እና የዚህን ኤክስፒሪየንስ ማየታቸው ትልልቅ በልምድም ራሱ ትልልቅ ሰዎችም እዚህ ስላሉ በእናንተ መካከል ያለችኝን ትንሽዬዋን ነገር ለማካፈል እዚህ ስለቆምኩኝ በጣም አመሰግናለሁ። ፍፄ ትልቅ ስራ ነው መሰሪው፣ ብዙ እንተዋወቃለን። ይሄ ስራ ግን አይ ቲንክ በብዙ መልኩ ብዙዎችን የሚረዳ ነው። ምናልባት መጨረሻ አካባቢ ላይ የራሴ የሆነ ፊድባክ ሰጣለሁ ብዬ አስባለሁ። ግን በጣም ኮንሲስተንት በሆነ መልኩ ብዙ እውቀቶች ብዙ ልምዶች እንዲካፈል ለሰዎች ጋር እንዲደርስ ሰዎች ራሳቸውን እንዲያዩ ስላደረግሽ በዚህ በጣም አመሰግናለሁ። እርቅ ከራስ ብዙ ጊዜ ብዙ ሀሳቦች እዚህ ጋር ሲንሸራሸሩ ብዙ ጊዜ አይቻለሁ እና እርቅ ከራስ ስንለው እንግዲህ ሪኮንሲሌሽን አት ዘ ባክ ኦፍ አወር ማይንድ ሁልጊዜ ጸብ ያለ ግጭት ያለ ይመስለናል። እኔ በዛ መልኩ ማየት አልፈለግኩም። የራሴን የሄድኩባቸውን የህይወት አካሄዶች እርቅን ማንነታችንን ራሳችንን ያላየንበትን አይንና ያንን ከራሳችን ካላየነው ማንነታችን ጋር የምንታረቅበት አድርጌ ነው መቁጠር የፈለኩትና ያንን ራሴን ያላየሁበት መንገዶች ምንድናቸው የሚለውን በተወሰነ ደረጃ ላካፍላችሁ ነው የመጣሁት። ፍፄ እንደተናገረችው ከሆነ ሁለት ሙያዎች አሉ። አንደኛው እንግዲህ ከኋላ የወጣ አይና ወጣ በሚምለው አይነት ሁልጊዜ የምለው ነው። አንደኛው እንደ ብዙዎቻችሁ በረጅም ጊዜ በስራ ሂደት ውስጥ ያሳለፍኩት ነው እና ሁለት ነገሮች ይታዩኛል። አንደኛው ፖቴንሻል ነው፣ ሁለተኛው ደግሞ ታለንት ነው። ይሄ ፖቴንሻል የምንለው ነገር ምንድነው? በራሴም ጋር ያየሁት ለምሳሌ ትምህርት ተምረን ዩኒቨርሲቲ ገብተን
አቅማችንን ዴቨሎፕ እያደረግን በሆነ ሙያ ውስጥ ራሳችንን የምናገኝበት ያ ሙያ ፖቴንሻላችን ነው። ለምሳሌ አንድ ሰው ዩኒቨርሲቲ ይገባና ፖቴንሻሉ ስላለው ምናልባት የሚፈልገውንም የማይፈልገውንም ሰብጀክት ሊማር ይችላል፣ ኦር ደግሞ ፊልድ ኦፍ ስተዲስ ሊያጠና ይችላል። ያ ኦልሬዲ ፖቴንሻሉ ስላለው የፈለገው ፊልድ ላይ የሚሆን ያልፈለገው ያ ፖቴንሻሉ ስላለው ሊማር ይችላል። ለምሳሌ ዩኒቨርሲቲ ስገባ 3ኛ 4ኛ ምርጫዬን እንዳገኘሁ ይነማቀው፣ ግን ብዙዎቻችን እንደዛም ቢሆን ተምረን እንወጣለን። ያ ፖቴንሻል በስራ ሂደታችን ዴቨሎፕ እያደረግነው የምንሄደው ፖቴንሻላችን ነው። ያንን ከስጦታችን ጋር አላገናኘውም። እኔ አሁን መናገር በጣም የምፈልገው እዚህ ቦታ ላይ ስለ ፖቴንሻላችን ሳይሆን ስለ ስጦታችን ነው። ይሄ ስለ ስጦታ ብዬ ስናገር ራሴ ምን አስባለሁ? ሰዎች በሙሉ ወደዚህ ምድር ሲመጡ ያለ ስጦታ አልመጡም ብዬ አስባለሁ። ስጦታችን ምናልባት አንዳንድ ጊዜ ጊፍት ብለን የምናስበው ከጽሁፍ ጋር፣ ከስዕል ጋር፣ ከድምፅ ጋር፣ ከተናጋሪነት ጋር እንዲህ በጣም ጎልተው የሚወጡትን ልናስብ እንችላለን። ስጦታ ግን ብለን የምናስበው አንዳንድ ጊዜ ዘርዘረናቸው የማንጨርሳቸው ስጦታዎች አሉ። አንዳንዶቻችን በተፈጥሮቻችን ሰጪዎች ነን፣ አንዳንዶቻችን እጅግ በጣም አድማጮች ነን። ሰዎች እናንተ ጋር ሲመጡ ውስጣቸው ያለውን ተናግረው አውጥተው ሪሊፍ የሚያገኙበት ነው። አንዳንዶቻችን በንግግሮቻችን ሰዎችን የምንፈውስ ነን፣ አድማጮች ነን እና የተለያየ አይነት ስጦታዎች ሰዎች ጋር ይሰጣሉ። ያንን ስጦታ ግን አዌር ልንሆን እንችላለን፣ አዌር ላንሆን እንችላለን። ልናውቀው እንችላለን፣ ላናውቀው እንችላለን። አውቀነው ደግሞ ቸል ልንል እንችላለን። ኢግኖራንትም ልንሆን እንችላለን። ኦር በሌሎች ነገሮች ውስጥ ገብተን ራሳችንን ልናገኘው እንችላለን። ይሄ የሆነው በራሴ ስለሆነ ይሄንን እንዲያውም የምናገራቸው ነገሮች ስተት እንዳይሆኑ በአጋጣሚ ባለቤቴም እዚህ ስላለች ምንድነው የሆነው ወደ እንግዲህ ደራሲ የሚባለው ነገር እኛ ሀገር ላይ በጣም ብዙ ትልልቅ መጽሐፍ የጻፉ ሰዎች ስላሉ ደራሲ የሚባለውን ነገር ለመቀበል ትንሽ ሬዚስት ያደርገኛል። የደራሲያን ማህበር ጋር ስትሄዱ ደግሞ አንድ መጽሐፍም ስትጽፉ መጀመሪያ ደራሲ እንትና ነው አይፈቅዱላችሁም። አንድ መጽሐፍ በጣም ትልቅ ቫልዩ የሚያደርግ ነገር ስለሆነ የግድ ደራሲ ናችሁ ይላችኋል። ስለዚህ ወደዚህ ወደ ደራሲነት የመጣሁበትን ነገር በተወሰነ ደረጃ ላይ አካፍላችሁና ከዚህ ውጪ ደግሞ መጽሐፎቹ ከተጻፉ በኋላ ምን አይነት ነገር ይዘው መጥተዋል የሚለውን በሶስት ነገሮች መሸፈን እፈልጋለሁ ንግግሬን። አንደኛው ታለንቶቻችንን እንዴት እናውቃቸዋለን፣ ስጦታዎቻችንን እንዴት እንለያቸዋለን፣ እናውቃቸዋለን ወይ የሚለው አንደኛ ነው። ስጦታዎቻችንን ካወቅናቸው በኋላ እነዛን ስጦታዎቻችንን ለማውጣት በነገራችን ላይ ስጦታ ስንል ስጦታዎች ለእኛ ብቻ የተሰጡ ሳይሆን ስጦታ ለሌሎች የምናካፍለው ለሌሎች በረከት የምንሆንባቸው ነገሮች ናቸው። ስለዚህ እንዲያውም በፈጣሪ መልኩም ካየነው ስጦታዎቻችንን ይዘን ማለፍ የለብንም፣ ማካፈል አለብን። እነዛ ስጦታዎች የሌሎች ናቸውና እነዛን ስጦታዎች ምን አይነት ኦፖርቹኒቲዎችን ወይም ደግሞ እድሎችን ተጠቅመን ለሰዎች እናካፍላቸዋለን የሚለው ደግሞ ሌላው ማይበት ይሆንና ኦፖርቹኒቲውን እድሉን ካገኘን በኋላ ደግሞ የድርጊት ሰዎችም መሆን አለበት። ስለዚህ በዚህ ሶስት ነገሮች ማዕቀፍ ውስጥ መጽሐፉ ከተጻፈ በኋላ የገጠመኝን ነገር ልነግራችሁ እችላለሁ። ሰሞኑን አንድ መጽሐፍ አነብ ነበረ እና ይሄ መጽሐፍ በጣም ሰርፕራይዝ አደረገኝ። የሞቲቬሽናል መጽሐፍ ነው። ሰዎችን የሚያበረታታ የሚያነቃቃ ማለት ነው። ሞቲቬሽናል መጽሐፍ ሆኖ ግን መጽሐፉ የሚጀምረው በምንድን ነው? ካይንድ ኦፍ ዲፕረስድ የሆነ ስሜት ለቀውባችሁ ነው የሚጀምረው። ያንን ፐርፐዝሊ ጸሐፊው ያደረገ ይመስለኛል። ብዙ ሰዎች ጥቂት ሰዎች 100 ዓመት ሊኖሩ ይችላሉ ብሎ ይጀምራል። በአብዛኛው ግን በዚህ ዓለም ላይ ብዙ ሰው ኦን አቨሬጅ የሚኖረው 72 ዓመት ነው ይላል። እናቴም የዛሬ 2 ዓመት ስታርፍ በ72 ዓመቷ ነበር ያረፈችው።
እኛ ሀገር አይ ቲንክ 63 ምናምን ሆኗል ይመስለኛል። 67 ሆኗል፣ አድጓል፣ እያደገ ይሄዷል ማለት ነው። ወደ ጃፓን እና ካናዳ ስትሄዱ 85 ዓመት ምናምን ከተባለ እንግዲህ ባጭሩ ተቀጫ አይነት ነገር የሚሉ ይመስለኛል። የነሱን ግን በዓለም ላይ ያለው ኦቨርኦል 72 ዓመት አካባቢ ይኖራሉ ይላል። 72 የሚለው በዓመት ማስቀመጡ ትንሽ ራቅ ያደረገው ይመስለኛል። አንድ ሰው ኦን አቨሬጅ 72 ዓመት ሲኖር 3700 ሳምንቶች ነው የሚኖረው ብሎ ያስቀምጠዋል። 3700 ሳምንታት ስንል እንግዲህ አንድ ሳምንት ብዙም ጊዜ ይሄ ሳምንት መቼ ተጀምሮ መቼ ያለቀ ነው የምንለው አይደለ? በጣም የበለጠ ያንስብናል 3700 ዓመት ሳምንት ስንል። ይሄንኑ ደግሞ ትንሽ ያሳንሰውና እድሜያችሁ 30 ከሆነ ኦልሬዲ ከ3700 ሳምንት ውስጥ 1500 ሄዷል። ስለዚህ ቀሪው ስንት ነው የሚሆነው ማለት ነው? ወደ 2200 አካባቢ ነው የሚሆነው። ይሄ ጸሐፊው ይሄንን ማድረግ የፈለገበት ነገር ምንድነው? ለታይም ቬሪ ኮንሽስ እንድንሆን ፈልጎ ነው። ስለዚህ አሁን መልእክቴ በጣም ወጣቶች ስንሆንም መጨረሻ ላይ የሚደመድመው ዱይት ናው ነው። ማድረግ ያለባችሁን አሁኑኑ አድርጉት ነው። ልጆች ሆነን በተለያየ መልኩ ራሳችንን ብዙ ነገሮች ውስጥ እናስገባና እነዚህ ስጦታዎቻችንን በሚገባው ዴቨሎፕ ሳናደርጋቸው ለሰው ሳናካፍላቸው ራሳችንን ነገ ዛሬ እያልን ሌላ ቦታ ላይ የምናገኝበት ነገር ይኖራል። በሌላ መልኩ ደግሞ አንዳንድ ስጦታዎቻችንን እድሜያችን ከፍ ካለ በኋላ እና ከዚህ በኋላ ምን ማድረግ እችላለሁ ኦልሬዲ እንትን ብሏል ብለን ራሳችንን ያንን ነገር ኤክሰርሳይዝ ለማድረግ ሌት ይሆንን ይመስለናል። ነገር ግን ይሄ ጸሐፊ የሚለው ምንድነው? እናንተ ስጦታችሁን ለማካፈል መቼም አላረጃችሁም፣ ልጅም ሆናችሁ ደግሞ ነገን መጠበቅ የለባችሁም ብሎ ነው የሚያስረዳው። መጀመሪያ አካባቢ ላይ ዩሲ ትንሽ ሼር ማደርጋችሁ ነገር ምንድነው? ብዙ ሰው የሚጠይቀኝ ነገር የጸሐፊነት ክህሎት እንዳለህ ታቅ ነበር ወይ? ለምንድነው እስካሁን የቆየኸው? ከዚህ በኋላ ስትጽፍ እንደው ከዚህ በኋላ ያሉትን ነገሮች ለማካካስ ነው ወይ በየአመቱ የምትጽፈው? ጽሁፍ ሙሉ ጊዜ ስራህ ነው ወይ? እንዲህ አይነት ነገሮች ይጠይቁኛል። እንዲያው ትንሽ ስትረስ አድርጌ መናገር የምፈልገው ምንድነው? ስጦታዎች ካሉን ይብዛም ይነስም እነዛ ስጦታዎችን እኛም እናውቃቸዋለን፣ ሌሎችም ያውቋቸዋል። ብዙ ጊዜ የኛ ስጦታዎች ናቸው ብለን ስናስብ አሁን ሰሞኑን ፍፄ ጋር እኛን ኮንታክት ስታደርገን በጣም ቀላል ይመስላል። አሁን እንደዚህ አይነት ነገር ኦርጋናይዝ ታደርግ ከኛ ጋር የምታደርገው ኮንቨርሴሽን ራሱ በጣም ሰፊ ነው። ወደዚህ አይነት ነገር ይሄ ስጦታ የሚፈልግ ዝም ብለን የምናደርገው ነገር አይደለም። ስጦታችን ደግሞ የሚሆን ከሆነ ብዙ ጊዜ ሰዎች ጋር ሄደው ትርጉም የሚሰጡ ነገሮች ናቸው። አንዳንድ ጊዜ ለምሳሌ ዝም ብዬ አስባለሁ እኛ ሀገር ላይ ሪሊ ብዙ ጸብ ባለበት ትክክለኛ ሽማግሌዎች ናቸው ወይ ሽምግልናው ጋር ይሄዱት? አንዳንድ ጊዜ ትክክለኛ ሽምግልና ወይም ሰውን ማስታረቅ የተሰጣቸው ሰዎች አሉ ብዬ አስባለሁ። እነዛ ሰዎች ቦታ ላይ በሚሆኑበት ሰዓት ብዙ ምክንያት እንኳን የሚደረደሩ ሰዎች ምክንያት ለመስጠት እንኳን የሚቸገሩ ይመስለኛል። እና በስጦታዎቻችን ስንገለጥ ሰዎችን በጣም እናግዛለን። እና ከዚህ አንጻር ስጦታው እንዳለ በተወሰነ ደረጃ የማውቀው ምንድነው? የዛሬ 20 ዓመት አካባቢ የጻፍኳቸውን 2 ልቦለዶች ከረጅም ጊዜ በኋላ ቤት ውስጥ አገኘኋቸው እና አቴንሽን ሰጥቼ አላውቅም። እንደው ወደ ስራ ስንጀምር አካባቢ ወደ 10ዎቹ መጨረሻ 20 አካባቢ ጽፌያቸው ለሰዎች የላኳቸው ሰዎች አሉ። ለምሳሌ አንዱን ፍፄን ታውቂዋለሽ? ፍፄ ያንተን ደብዳቤ እኮ ከጀርመን ይዣት አሜሪካን ይዣት ብሎ ነግሮኝ ያውቃል። እኔ አቴንሽን አልሰጠሁትም። ካገባውን በኋላ ባለቤቴም እዚህ ያለች አንዳንድ እኮ ስሜቶቼን እኮ እኔ ስጽፍ ነው ማወጣው እላታለሁ፣ ግን አልጽፍም። ለእኔ የሚቀለኝ ቅዳሜ ምናምን ነገር ሄጄ ኳስ በጣም ሶከር እወዳለሁ፣ ኳስ ላይ ምናምን እንደዚህ ማሳለፍ ነው። ክህሎቱ እያለ ማለት ነው። ጊዜ አልሰጠሁትም፣ አቴንሽን ወይም ኔግሊጀንት ሆኛለሁ ማለት ነው እላታለሁ። ግን አንድ ቀን በቃ ደጋግሜ ስል ካደረግከው አድርገው ያለበለዚያ ዝም በል አለችኝ። በቃ ዝም አልኩኝ። ከዛ በኋላ
ምን ተፈጠረ? ኮሮና መጣ። ኮሮና ሲመጣ ገባን። ራሴን አይዞሌት አደረኩኝ። የሚያወራኝ ሰው አልነበረም። then ገባው። ከማን ጋር ነው የማወራው? ከዚህ በፊትም የተናገርኩ ይመስለኛል። then መጻፍ ጀመርኩኝ። ከተያዝኩበት ጀምሮ የሰፈር አካባቢ ያደግንባቸውን ነገሮች ስጽፍ ሰው ለካ ስቶሪ በጣም ይወዳል። የዛን ጊዜ ፍፄም ቶሎ ቶሎ ነው ሪፍሌክት የምታደርገው። እንዳሁኑ ፎሎወር ብዙ የላትም ምናምን እና አንድ ስቶሪ ግን ስጽፍ በጣም ሰርፕራይዚንግ በሆነ መልኩ ብዙ ሰው ሪያክት አደረገ። ስለ አንድ ጠንቋይ ነው የጻፍኩት። ያ ጠንቋይ ማለት እኔ ደብረ ብርሃን መጀመሪያ ባንክ ከዚህ ነው እኔ ቡልጋሪያ አካባቢ ነው የተወለድኩት። እዚሁ ተምሬ ደብረ ብርሃን ከዚህ ሲሄድ የገባው ጠንቋይ ግቢ ውስጥ ነው። ያ ጠንቋይ ደግሞ እጅግ በጣም የታወቀ ምናልባትም ሁለተኛ የታወቀ ጠንቋይ ነው ደብረ ብርሃን ውስጥ። ትልቅ ቪላ ቤት አለው። ሰርቪስ ቤቶች ወደ 10 አሉት። እዛ ገብቼ እኖራለሁ። ተከራዮች ነን ምናምን። እዛ ጋር እንደው ታሪኩን ወደፊት ታነቡት ትችላላችሁ። በጣም ሰርፕራይዚንግ ነው። ከአዲስ አበባ ሁሉ መኪና መጥቶ የሚሞላበት ነው። ሐሙስ ከፍተኛ የሆነ ድምፅ፣ ከፍተኛ የሆነ ድቤ የሚመታበት ምናምን ታሪክ ነው እና ያንን ነገሮች ትዝ አለኝና ስቶሪ ይወዳል ውስጥ ይሄን ስቶሪ ሼር ላደርጋቸው ብያለሁ። እኔ ቱ ዛት ኤክስተንት ትንሽ መጽሐፍ ቅዱስም ማርበት ምናምን ስለሆነ አይ እነሱ ነገር ምናምን ነገር ብዬ በጣም እዛ ተካራዮቹ የማይደፍሩበት የጠንቋዩ በነገራችን ላይ 6 ልጅ አለው። አንዷ ሴቷ ልጅ ብቻ ነው የእሱ መንፈስ ያረፈባት። ያቺ መንፈስ ያረፈባት ሴት ከሷ በስተቀር ሚስቱ እንኳን እዛ ክፍል ውስጥ አትገባም ነበረ እና አንድ ቀን እሱ በሌለበት ጊዜ ገባሁኝና ልክ ሳሎን ውስጥ ስትገቡ የሚገርም ነው። ሚስቱ እጅግ በጣም የጎዳና ተዳዳሪ የሚመስል አይነት 6 ልጅ የወለደችላት፣ እንዲያውም ተከራይ ልጆቿን የሚያጥብላት አለ። ሌላ ደግሞ እጅግ በጣም ዘመናዊ ሰው የሆነች ሳውዲ አረቢያ የምትኖር በኋላ ላይ ስንሰማ እንግዲህ ሌላ እንትን ነች ተብሎ ነው የተመጣው። ወንበር መጥቶላት በ6 ወር የምትመጣ ቁጭ የምትል ሌላ ሴት አለች። ምንድን ነች ሲባል ይችኛዋ ደግሞ አስቡት ሚስት አለች። ውሽሟ መታ ደግሞ እዛ ቤት ውስጥ ስትገቡ ሳሎን ውስጥ እጅግ በጣም ሌተስት የሆነ ዕቃ አለ። እዚህ ጋር ደግሞ አግዳሚውን በር ልታዩ ትችላላችሁ። እዛ ጋር መዘብዘቢያ ታዩና እዚህ ጋር ደግሞ የሚገርም ፍሪጅ ምናምን ታያላችሁ። እንዲህ አይነት ሆነ እና ለመጀመሪያ ጊዜ ያ ወርሺፕ የሚያደርግበትን ክፍል አየሁት። ያ ክፍል ምን ይመስላል እስቲ አሳይኝ ስላት ነው አለችኝ እና ይታያል በቃ ቀይ ካርፔቱ ምናምን። ይህን ስቶሪውን ልነግራችሁ ፈልጌ ሳይሆን ይሄንን ታሪክ የመጀመሪያውን ፓርት ሼር ሳደርግ በኔክስት ዴይ የሚቀርቡኝ ሰዎች በሙሉ ስልክ ደውለው ፓርትቱን ልቀቅልን ማለት ጀመሩ። ከዛ ፓርትቱን ለቀኩኝ። እዛው እንትን ውስጥ እንዳለ ሆይ የሚገርም ሌላ ሰው አለ ባንክ አብሮኝ የሰራ ፂሞ የሚባል እንዲያውም ትዝ ይለኛል ያንቺ ኮሜንት እንዲህ አይነት ሰው አለ እንዲህ ምናምን ነገር ብላና ይሄ ሰው እያንዳንዱን ስቴፑን ከገንዘብ ጋር የሚያገናኝ ሰው ነው እና እኔ ከኔ ፊት ለፊት ነው የሚቀመጠው። ቢያንስ እኔ ከተቀጠርኩኝ 10-15 ዓመት በፊት ነው የተቀጠረው እና የሚገርም ፐርሰናሊቲ ያለው እና ያንን የዛ የፂሞን ታሪክ ሳጋራ በተመሳሳይ መልኩ ሰው በጣም ብዙ ሪፍሌክት ያደርግ ነበር። እዛ ውስጥ እያለሁኝ አንድ 5 ስቶሪዎች ሼር አደረኩና ከወጣሁ በኋላ አይ ኬፕት ኦን ራይቲንግ ስቶሪዎች። ሰዎችን ሳገኝ እንደነ ፍፄ አይነት ያው ኢንከሬጅ ስለሚያደርጉት አይ ይሄ ነገር የኔ ሰዎች ስለሆኑ ነው ማለት። በኋላ ላይ ግን እኔንም የማያውቁኝም ሰዎች ታሪኮቹን በጣም እንደሚወዷቸው በመጽሐፍ ቢዘጋጅ ጥሩ ነው የሚል ነገር ነገሩኝ። ዜን ኦኬ ስቲል አሁንም እንትን አይደለሁም። ምን አደረኩኝ? ስቶሪዎቹን ኮሌክት አደረኳቸውና እኔ የማውቀው አዲስ አበባ ዩኒቨርሲቲ መምህር ያለ ፎሪን ላንጉዌጅ ኤንድ ሊትሬቸር ዲግሪ ተምሬያለሁ። እዛ ፎሪን ላንጉዌጅ ኤንድ ሊትሬቸር ስለተማራችሁ ጸሐፊ አትሆኑም። ከኔ ጋር የተማረ ማንም ጸሐፊ አላየሁኝም። ግን ጥሩ ክሪቲክ ሊወጣችሁ ይችላል፣ ጥሩ ጆርናሊስት ሊወጣችሁ ይችላል። እና ይሄንን ታሪክ ሰጠሁት። ይሄ ሰው በጣም ሲሪየስ ሰው ነው። 3ቱንም መጽሐፌን ሪቪው አደረገ። የታወቀ እዛው የስነ ጽሁፍ ዲፓርትመንት አስተማሪ ነው። ይኸው እንዳልክ እናንተ ጓደኝነት ይቀጥላል። ነገር ግን ይሄ መጽሐፉ የማይሆን ከሆነ እንተዋለን። በቃ ሲሪየስ ሆኖ የነገረኝ። ዜን ያንን ድራፍት ስቶሪዎቹን ሰጠሁት። ሄዶ አነበባቸውና
ከዛ የመጀመሪያ ሲያገኘኝ ዛሬ ሻይ የምጋብዘው እኔ ነኝ ምናምን ብለን ቁጭ ብለን ስናወራ የኔን ታሪክ ነው ወይስ ሌላ ነገር ነው እስኪል ድረስ የፂሞ ታሪክ ውስጥ ገብቶ አናሊሲስ ይሰራል። ቁጭ ብሎ ማየት ሆነ በቃ እኔ ጻፍኩት። እንግዲህ አስቡት በሌላ ፕሮፌሽን ላይ እኔ ከባንክ ጀምሮ ኦልሞስት ያልሰራሁባቸው ኢንዱስትሪዎች የሉ። ከክለርክ ጀምሬ እስከ ዳይሬክተር ድረስ ሰርቻለሁ። ኤንጂኦ ውስጥ ላለፉት 10 ዓመታት እዛ ውስጥ ነው ያለሁት። ሲኒየር ማኔጅመንት ውስጥ ነው ያለሁት። ራሴን በኤችአር ሙያ ውስጥ እንጂ በጽሁፍ ውስጥ ራሴን አይቼው አላውቅም። ግን እዛ ውስጥ ለሌለ ሰው እንትን ይላል። ስለዚህ ስለሚከብድ ይሄ ሰው ሪከመንድ አደረገኝ መታተም አለበት ይሄ መጽሐፍ ብሎ ሪከመንዴሽን ሲሰጠኝ ያንን ነገር መጽሐፍ ወደ እንትን ሄድኩኝ። በማኔጅመንት እንትን የምንለው ነገር አለ። እንግዲህ መጽሐፍ ማሳተም በጣም ከባድ ነገር ነው። if your decision is reversible make it soon ይላል። if your decision is irreversible make it late ይላል። ወዲያው ማሳተም አልቻልኩም። 2020 ነው መጽሐፍ የጀመርኩት፣ ግን ጊዜ መግዛት ፈለግኩኝ፣ ኮንፊደንሱን ማግኘት ፈለግኩኝ። የዛም የሆነበት ምክንያት ምንድነው? መጽሐፍ ስትጽፉ እንደምትናገሩት ነገር አይደለም። ከሊያውን የሆነ ነገር ይናገራል ከእንትን ላይ ሊያወርደው ይችላል አይደል? የማይመቸው ከሆነ ይሄ ፐርማነንትሊ ሪከርድ የሚሆን ነገር ነው። የምትጽፉት ነገር በብዙ መልኩ ኢንተርፕሬት ሊደረግ የሚችል ነገር ነው። ስለዚህ በጣም ጊዜ መግዛት ነበረብኝና በኋላ ላይ ፉል ኮንፊደንስ ሳገኝ አይ በቃ መታተም አለበት ብዬ ወደ ህትመቱ ሄድኩኝ ማለት ነው። ከታተመ በኋላ ግን ሰርፕራይዚንግሊ መጀመሪያ ጊዜ የመጣውም ሰው ፍፄም ሪፍሌክት ስታደርግ ነበረ እዛ ነገር ላይ ኦልሞስት አይ ካን ሴይ መጽሐፉን ያነበበው ሰው በሙሉ እንዲያው ሳናስቀምጠው ጨረስ ነው የሚል አለ። እንዲያውም ትዝ ይለኛል ዶክተር እንዳለጌታ ሲልክ ጨርሶ ሲደውልኝ በአጋጣሚ ነው የሰጠሁት። እንደጀመርኩት ጨርሼው ነው የምደውልልህ ነን ስቶፕ አለኝ። ይሄ እንግዲህ ትንሽ ሞቲቬት የሚያደርግ ነገር ስለሆነ ሁለተኛው መጽሐፍ በ9 ወር ውስጥ ይመስለኛል ሽሽጎ ግን ጻፍኩኝ። እንደዚሁ ሽሽጎ ራሱ በጣም የተነበበ መጽሐፍ ነው ብዬ አስባለሁ። እንዲያውም ባለፈው ዓመት አዋርድ ያገኘው እሱ ነው። ፋይናሊስት ነበር። መጨረሻ ላይ አዋርዱን እንትን ብለውኛል። እንዲሁ በአመቱ አምና የመቀነት የሚለውን 3ኛውን መጽሐፍ ጻፍኩኝ። ይሄን መጽሐፍ በጣም ጥሩ መጽሐፍ ብዬ ነው የማስበው። ነው እንዲያው ምንድነው ሁልጊዜ የማስበው እንትን ላይ ተማሪ ሆነን አይኤልኤስ ሆነን በነገራችን ላይ እና አዲስ አለማየሁ መጽሐፍ ሁሉ ነው ሪቪው የምናደርገው፣ እና ብርሃኑ ዘሪሁን መጽሐፍ ሁሉ ነው ሪቪው የምናደርገው ክሪቲክ ብናወጣው እና በተቻለ መጠን ኢንክሪመንታል መሆን አለበት የሚል ፕሪንሲፕል አለኝ። እያደገ መሄድ አለበት እና እንዳያወርድብኝ አይነት ነገር ሐሳብ አለኝ። እንዲያውም አሁን በጣም ጠንከር ብለህ መጥተሃል ብለው ነው ሪፍሌክት እያደረጉ ያሉት ሰዎች እና በዛ ደረጃ አለ። ምናልባት ከዚህ ጋር ኦፖርቹኒቲ ቅድም ያልኳችሁ እድሎችን ከፍቷል። ከኋላ የመጣ አይና ወጣ ብዬ ሁልጊዜ የማስበው ረጅም ዓመት የሰራሁበት ፕሮፌሽን እያለ ይሄኛው ከመጣ በኋላ ግን ትንሽ ለየት ያሉ ነገሮችን ማየት ጀመርኩኝ። ወደ 4 ቲቪዎች አካባቢ ወደ 6 ጋዜጠኞች ኢንተርቪው አድርገውኛል። ቅድም ፍፄ ስትል የነበረው የበጎ አድራጎት አለ ላለፉት 8 ዓመት የምናደርገው ሰው እግዚአብሔር ይሄንን ስጦታ ጊፍት ወይም ታለንት የሚሰጥ ከሆነ ይሄንን ደግሞ ሌሎችን አድረስ ለማድረግ መጠቀም አለብን የሚል ፕሪንሲፕል ስለነበረኝ ይሄንንም እንትኖቹን በመጀመሪያው መጽሐፍ ላይ ኦልሞስት ብዙ ሰው ከዋጋውን በላይ ሬዝ ያደርግ ስለነበረ 100,000 ብር አካባቢ ሬዝ አድርጌያለሁ። በሁለተኛው መጽሐፍ ላይ አይ ቲንክ 45,000 ብር አካባቢ ይመስለኛል እንደዚሁ ከሽያጭ እንግዲህ 1,000 ምናምን መጽሐፍ እየሸጠ ሌሎች እንደዚህ የግል ታሪክ የሚጻፍላቸው በራሴ ምክንያት አይሆንም ያልኳቸው የራሴ የሆነ ሪዝን ስላለኝ 2 ታሪኮች እንዲጻፉ ከአንድ ሬዲዮ በኩል ቀርቦልኛል። ባይዘው ይሄ ሬዲዮ 13 ታሪኮቹን
ከሁለተኛው መጽሐፍ ላይ 13 ታሪክ ከመጀመሪያው መጽሐፍ ላይ ደግሞ 3 ታሪኮችን እንዲሁ ተረኳቸዋል። ሌላ የሰው ታሪክ ነበረውና ያ ታሪክ እንዲጻፍለት አፕሮች አድርገው ነበር። ነገር ግን እንትኑን አልተቀበልኩም በራሴ ምክንያት ማለት ነው። በዚህ ጆርኒ ውስጥ ያስገረሙኝ ሰዎች አሉ። ሃምብልነስን ሊያስተምሩ ይችላሉ የሚለውን ነገር ተናግሬ እጨርሳለሁ። አንድ ሁልጊዜ መናገር የምፈልገው ሰው መጽሐፉን ያነበበ ሰው 5000 ብር የሰጠ ሰው አለ። ይሄ 5000 ብር የሰጠው ብሩ ብዙ አይደለም፣ ከዚህ ብር በላይ ገጥሞኛል። መጽሐፉን $200 የገዛው ሰው አውቃለሁ። አሜሪካን ሀገር ሲሄድ የኔ ጓደኛ $200 ገዝቶት መጽሐፉን ከሱ ጋር ወስዶ ያነበበው እኔን ጋብዞኛል። ግን $200 አንድ መጽሐፍ አያወጣም ማለት በእኛ ሀገር እንትን በዚህ ደረጃ ወሩ ፕሮሞት ያደረጉ 50,000 ብር የሰጡ አሉ። መጽሐፉ ወርዝ አድርጎ ሳይሆን ያለውን ኢንከሬጅ ለማድረግ ነው። የዚህ ሰውዬ ግን ለየት የሚልብኝ ምንድነው መጥቶ እንትኑ ደፍተሩን አሳየኝ። 10,000 ብር ነው ያለኝ። አንተ መጽሐፍ ውስጥ ያለውን አንድ ታሪክ በተለይ አንድ ኩላሊቷን ለልጇ ሰጥታ ልጇ የሞተባት አንድ ታሪክ አለ። በጣም የሚገርም ታሪክ አለ። ያንን ካነበብኩ በኋላ ይህንን ፕሮጀክት ሰፖርት ማድረግ አለብኝ ብዬ አስቤያለሁ። ያለኝ 10,000 ብር ነው። ከ10,000 ብሩ 5,000 ብር እሰጣለሁ ብሎ ያለውን በጣም አስታውሰዋለሁ። አንድ ሚኒስትር አለ። አሁን ሚኒስትር ሳይሆን አምባሳደር ነው። ይሄ አምባሳደር ድሮ ነው የማውቀው፣ ግን ሚኒስትር ሆኗል። ስሙን አልጠራም። በአጋጣሚ መጽሐፍ ውስጥ ተጠቅሷል በሆነ ነገር። ከረጅም ጊዜ በኋላ አግኝቼው በሰው ኢሜሉን አግኝቼ መጽሐፍ እንደዚህ ጽፌያለሁ በአጋጣሚ የሆነ ስቶሪ ውስጥ አለ ነገር አልኩትና በጣም ኢንኮሬጅ አድርጎኝ ሰርፕራይዝ ያደረገኝ ነገር ምንድነው ይሄ ሰው አንተ መጽሐፍ ጽፈህ አንተ መጥተህ አትሰጠኝም፣ ስለዚህ ቢሮ መጥቼ ነው የምሰጥህ ብሎ ሚኒስትር የሆነ ሰው ቢሮ የመጥቶ መጽሐፉን ወስዷል። ሰርፕራይዝ አድርጎኛል። ሌላ ሴት ሚኒስትር አለች። በአጋጣሚ የሆነ ሆቴል ውስጥ እንትን ላይ ነው ያገኘኋት። ድንገት ሄድኩኝ፣ ስጦታዬን ተቀበለች። ሰርፕራይዝ ያደረገችኝ ምንድነው እባክዎ ይቀመጡ ስል ፈርመህ ነው መስጠት ያለብህ አለችኝ። ይቀመጡ ስል አይ መጽሐፍ የጻፍከው አንተ ስለሆንክ አንተ ነው ተቀምጠህ መፈረም ያለብህ፣ እኔ ቆሜ መውሰድ አለብኝ። እንዲያውም ረጅም ጊዜ በሚኒስትር ቦታ ላይ እስካሁን ድረስ ያለች ሴት ነች እና ትንሽ ሰርፕራይዝ ያደረጉኝ ሰው ናቸው። ሌላው በጣም ካናዳዊ የሆነ ካናዳ ዜግነት ያለው መጥቶ ከጎኔ የተቀመጠ ሰው እኔ ያላወኩም ሰው ቦታ አለ ምናምን ሲለኝ ለቡና አዎ ቦታ አለ ነገር ምናምን ብዬው ነው እንትን ያልኩት። በኋላ ላይ ግን ይሄ ሰው የኢመርጀንሲ ፕሮግራም የኢመርጀንሲ ሜዲኬሽን ኢትዮጵያ ውስጥ ያስጀመረ ሰው ነው። የፕሮፌሰር ፍቅሩ ግርማ ልጅ ነው። የታወቁ ፊሎዞፈር ናቸው። ፕሮፌሰር አንድሪያስ ጓደኛ ናቸው። የእሳቸው ልጅ ነው። ካናዳ ውስጥ እጅግ በጣም የታወቀ ዩኒቨርሲቲ ውስጥ የሚያስተምር የአፍሪካ የኢመርጀንሲ ፕሮግራም ዳይሬክተር የሆነ ሰው ምናምን ነው እና 20,000 መጽሐፍ ኮሌክት አድርጎ እዚህ ላይብረሪ መመስረት የሚፈልግ ሰው ነው። በዛ ደረጃ ላይ ስናወራ መጽሐፍ አለኝ ምናምን ስለው በጣም ሰርፕራይዝድ ሆኖ መጨረሻ ላይ ራሱ አስታውሶ መጽሐፎችን ለምን አልወስድም ብሎ መጽሐፎችን ሁለቱን ነው በአጋጣሚ ያለኝ ሁለቱን ወስዶ $70 ሰጥቶኝ ሄዷል። እና ሌላው ሜንሽን የማደርገው መሰረት ገመገመው መሰረት ሌሎች ሰዎች አሁን በገንዘብ በምናምን ይቸገራሉ። ነገር ግን እሱ ዊዛውት ኤኒ ፔይመንት ምናምን መሰረት የገመገመልኝ ሰው ነው እና እነዚህን ሰዎች ሜንሽን ማድረግ ፈልጋለሁ። በጣም ቅንነታቸው፣ ጥሩነታቸው፣ ነፃ ጊፍታቸው ኢንከሬጅ የሚያደርግ ነው እና በዚህ ላጠናቅ ነው። እጅግ በጣም አመሰግናለሁ።